ምን ያደርክልህ ማለት ነው? እንዴ ነው አልገባኝም። የምን ሞራርን ታወራኛል? ኖር ነበር እየሰማሽ ነው? አልገባኝም። ምናምን አልፈልግም። አንተ ከተስማማን አንተ ነው እንደመጣኸው አውራለ ሬሳውን ወስደው አውሬ ነው እዛ ቦታ ወስደን አውሬውን የሚጠቀመው ይበላዋል። እንዴ ምንድነው? ምን እያደረገ ምንድነው? ሆስፒታሉ ይሄ ነው ማለት በቃ ህይወቱ አደጋ ላይ ነው። አሁን ላይ ማለት በቅርብ በደቂቃዎች ሊሆን ይችላል በሰዓታት ሊሞት የሚችል አይነት ሰው ነውና ኮሚሽን ሰጠ ነው አይደል? ስለዚህ አንተ እዚህ መገኘት ኮሚሽን ታስረሽ ትጠየቂበታለሽ። ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ጋር እንግዲህ ጤንነቴም ጥሩ በሚባል ሁኔታ ላይ ነው ያለሁት። ጸበሉንም ህክምናውንም አንድ ላይ እያካሄድኩ ነው ያለሁት። ዛሬ በአዲስ ሐሳብ ነው እናንተ የመጣሁላችሁ። አዲስ ሐሳብ ስላችሁ ያው ከዚህ ታሪክ የተገናኘ ነው። ቢሆንም ግን ድምጼ ስለቀነሰ ይቅርታ አድርጉልኝ። በጣም የመታመም ስሜት ውስጥ ስላለ ጮክ ማለት ስላልቻልኩ ነው። ደላላዋን አብሬያት ልሰራ እንደሆነና ከሷ ጋር መስራት እንደምፈልግ ነግሬያት ወደ ራሴ ወደ አዘጋጀውላት ቤት ውስጥ ገብታለች። ማለት ማዘጋጀት ስላችሁ ያው እዛ አካባቢ የነበረ ግርግር ስለነበረ ሰዎች ማንነቷን ሳያውቁ አይቀሩም። ስለዚህ ቤት ቀይራለች። እሷ ቤት ልንሄድ ነው። እሷ ቤት ሄደን ምን እያደረጉ እንደሆነ ሌላ ነገር ኢንፎርሜሽን ከዶክተሩ ስለደረሰኝ ነው። የደረሰኝ ኢንፎርሜሽን ምንድነው? የሰዎቹን አካል ከሸጡ በኋላ ምንድነው የሚያደርጉት? ሬሳውን ለዘንዶ ይቀልፉታል። ያንን ነገር ሰምቻለሁ። ስለዚህ ይሄንን በማን አማካኝነትና በምን አይነት መልኩ እንደሚያደርጉት ማወጣጣትና መስማት ስላለብኝ ወደሷ ጋር ልሄድም ነው ማለት ነው። ስለዚህ እንደተለመደው ከናንተ ጋር ነው ወደሷ የምሄደው። ምን አይነት ሰው መሰለቻችሁ? በጣም አረመኔ ጨካኝ ናት። ነገሮች መጀመሪያ እንደዚህ እንደነበሩ አታውቅም ነበረ። ግን አሁን ላይ አውቃ ራሱ ገንዘቡ በጣም ስለተመቸኝ ስራውን ማቆም አልቻልኩም የሚል መልስ ነው የሰጠችኝ ማለት ነው። ስለዚህ ዛሬ አብሬያት ልሰራ የሷ ፓርትነር ልሆን ነው እንግዲህ ቃል ገብቼላት ይዣት የገባሁት ወደ ራሷ የተዘጋጀላት ቤት። ዛሬ ደግሞ እንሄድና እስኪ የወዳጅነት ጨዋታ ማለት ያው የቤተሰባዊነት ጨዋታ እናወራለን መጀመሪያ። ከዛ ስለ ስራው እናወራታለን። ሌላኛው አካል ማን ነው ማለት ይሄንን ሬሳ ወስዶ ለዘንዶ የሚቀልበው አካል ማን ነው የሚለው የኔም ጥያቄ የእናንተም ጥያቄ እንደሆነ በጣም እርግጠኛ ነኝ። ስለዚህ ያንን ማጣሪያ እናደርጋለን ማለት ነው። በኮሜንት ሴክሽን ላይ እግዚአብሔር ይማርህ፣ አይዞህ፣ በርታ ለምትሉኝ ሁሉ ሳላመሰግን ማለፍ አልፈልግም። ያው ከፈጣሪ በታች እናንተ ናችሁ አይዞህ በርታ እያላችሁኝ ያላችሁት ማለት ነው። ስለዚህ እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት እንደተለመደው ኮሜንት ሴክሽን ላይ በማስቀመጥ አብሮነታችንን እናሳያለን። እቺ ሴትዮ ሌላ ስራዋ ምንድነው እያደረገች ያለችው? እሱ የሁላችንም ጥያቄ ይሁን። እንሂድና የሚፈጠረውን የምናየው ነው የሚሆነው። አብራችሁ ነው። እንግዲህ በመጀመሪያ ፍቃደኛ ሆነሽ አብረሽኝ ለመስራት እሺ ብለሽ ስለፈቀድሽልኝ አመሰግናለሁ። በሁለተኛ ደረጃ ይሄ ቪዲዮ የሚቀረጸው ለምን እንደሆነ አልነገርሽኝም፣ ግን ካሜራ እና ቪዲዮ ፈልጋለሁ ብለሽኝ ነበር። እንደፈቀደ እናንተ ብዙ ነገሮችን አውርተናል፣ ተስማምተናል። ከኔ ጋር ሆነ ከአብረን ከሚሰሩ ሰዎች ጋር ተስማምተን አብረን ለመስራት ነው። ስለዚህ አንተ ግዴታ አብረን እየሰራን እንደሆነ ለሌሎች ሰዎችም ከኔ በላይ እንዳሉት ለነሱ መረጃ ይሆነኛል። ሲቀጥል ደግሞ እንደ መረጃ ማስቀመጥ ስለምፈልግ ነው። ገብቷል? ነገ አንተ ልትክደኝም ላትክደኝም ስለምትችል ግዴታ ይሄ ዶክመንት ያስፈልገኛል ለመተማመን ያክል ነው። ኦኬ። ስለዚህ ይሄ ቪዲዮ የተፈለገበት ዋነኛው ምክንያት መተማመኛ ይሆነኛል። ማለት ነገ ብትክደኝም ባትክደኝም ሳይሆን ያው አብረን እየሰራን እንደሆነ እሱን ማሳያ የሚያሳይ ማስረጃ ያስፈልገኛል። ስለሆነ እሺ ፍቃደኛ ሆኜ ይሄው ካሜራም ይዤ መጥቼ አብረን ልንሰራ እንደሆነ አሁንም በካሜራው በቪዲዮ ፊት ቃል ገባልሻለሁ ማለት ነው። ምንድነው እስኪ አሁን ልታወሪኝ የፈለግሽው? ምንድነው መደረግ ያለበት? እኔ ከናንተ ጋር እንድሰራ ምንድነው ማድረግ ያለብኝ? ያው ብዙ ስራዎች አሉ፣ እነሱንም አብረን እንሰራለን። ካንተ ብዙ የሚጠብቃቸው ነገሮች አሉ። እንደነገርኩ ባለፈው የነበርንበት ቤት አለ።
እሱም እንደምታየው ብዙ ነገሮች ግርግር ተፈጥሮ ነበረ እና አንዳንድ የሚያጠራጥሩ ነገሮችን ሳይ ለደህንነቴም ስላለውም ነገርም ብዬ ሰፈርና ቦታ ቀይሬ ነው እዚህ እየኖርኩ ያለሁት እና አንተም ሳይጠፋ ግራ ሳትጋባ ነው እዚህ ድረስ የመጣኸው። ያው ልኬሽ ልኬልሃለሁ በሱ መሰረት ነው እዚህ ድረስ የመጣኸው እንጂ እናንተ ውጭ ላይ ብዙ መታየት የለብንም፣ ብዙ መገናኘትም የለብንም። ለዛ ነው ወጥቼም ያልተቀበልኩት። አይ ተነጋግረን ስለሆነ ቤትም የቀየርሽው ብዙ አልከበደኝም። እና ስራው እንግዲህ በተወሰነ መልኩ ታውቃለህ እና አሁን ትንሽ እኔም ጥሩ ስሜት ላይ አይደለሁም፣ ትንሽ ተረብሻለሁ። እንደምታይኝ ጥቁር በጥቁር ነው የለበስኩት። እሱንም ያው አይተህ አልጠየቅከኝም። አይ በውስጤ የሚገርምሽ ያው እያወራሽኝ ስለሆነ ወሬሽን አላቋርጥም በሚል ነው እንጂ ምንድነው ጥቁር በጥቁር ብዬ በውስጤ እያሰብኩ ነው። አብሮን በጣም የሚሰራ ልጅ ነበረ እና በጣም መልካም ሰው ነው። በጣም ለሰዎች ያለው ሪስፔክት አለ። በጣም የቅርብ የምለው አለ ብዬ ማለት በጓደኛም በቤተሰብ በምንም በጣም የምቀርበው ሰው የቅርብ ሰው ነው። ምንም በማናውቀው ነገር ትንሽ አደጋ ተፈጥሮ ስለነበረ ትንሽ ስሜት ልክ አይደለም። ምክንያቱም በስራም በምን ነገር አብረን ተጋግዘን የምንሰራ ሰዎች ነበር ነው። እሱን ስላጣን ነው እንደዚህ ነው። ኦኬ የስራ ባልደረባ ነው አጠቃላይ። እሺ ነፍስ ይማር እንግዲህ ለሞተው። እሺ ማለት እኔ አሁን ምንድነው መሰለሽ ማወቅ የፈለኩት እኔ በምችለው ነገር ሁሉ ከህጉም አንፃር ከስራውም አንፃር በምችለው ሁሉ ልረዳችሁ ቃል እገባልሻለሁ በመጀመሪያ ደረጃ። ከዛ እስቲ ከዳይት ምንድነው የምትፈልጊው? ምንድነው የሚያስፈልገው? ማድረግ ያለበት ምንድነው የሚለውን ግልጽ አድርገሽ ንገሪኝ። ካንተ የምፈልገው ነገር አሁን እኛ ስራ እንደዚህ ጠባብ ወይም ደግሞ ይሄ በቀላል ስራ ዝም ብለን ነፃ ሆነን የምንሰራው ስራ አይደለም። ማለት ጥንቃቄ ይፈልጋል። ሲቀጥል ደግሞ እያንዳንዱ እንቅስቃሴ እርምጃ የነሱ በጣም እንትን ይፈልጋል ነው። ብዙ በዙሪያችን ብዙ ሰዎች አሁን ላይ እያንዳንዳችን የራሳችን የስራ ድርሻ አለ። ገብተን ሁሉም የራሱን ነው የሚወጣው እንጂ አንዱ ብዙ ስራዎች መስራት አይችልም። ምክንያቱም አንዱ በአንዱ ይጋለጣል። ስለዚህ እኔም የራሴ ውስን ስራዎች አሉኝ። እነሱን አንዱ ቦታ ላይ ነው ከዛ ሌላ ሰው ማስተላልፈው። ስለዚህ ይሄን ነገር አንተ ደግሞ በምትችለው አቅም ልክ እንደ ጋዜጠኛ እንደሙያነትህ የምትረዳ ነገር አለ። ልክ የምሰጠው ሰዎች አሉ። እነሱን እያንዳንዱ ነገር ስራቸውን እየተከታተልክ እያንዳንዱ ነገር ስህተትም ከሰሩ ወይም ደግሞ የሆነ ነገር ካለ ለኔ ታሳውቀኛለህ። እያንዳንዱ ለሚያደርጉት ነገር ችግር ካለም የሆነ ካለ አንተ ራስን እየቀያየርክ እየተከታተልክ እያንዳንዱን ነገር እሱን ለኔ ታሳውቀኛለህ ማለት ነው። ሀሳቤ ግልጽ ይመስለኛል። ግልጽ ነው። ከዚህ በፊትም የኖርኩበትና ረጅም አመት የሰራሁት ስራ ስለሆነ እነዛን ሰዎች ላንቺ ተከታትሎ የሚደረገውን ነገር ማሳወቅ አይከብደኝም። እሱን አደርጋለሁ። በቀጣይ ይሄ ስራ ብቻ ከሆነ የኔ የሚሆነው እሺ። አይ ግን ሌላም አለ የምትይ ነገር ካለ ያው ማስረጃችን ገብቶሻል። የስራ ውል ነው። አሁን ይሄ ቪዲዮ ውላችን ነው አይደል? ውል ስለሆነ ውላችን ላይ ደግሞ ሌላም ስራዎች ካሉ ለምን እንዳንጋጭ ገብቶሻል። ግን ያው አሁን እንዳልኩህ እንዳለ ሆኖ እያየን ስራህንም እያየን የምንሰጠው ስራዎች አሉ። መኪና ላንተ እናዘጋጅልሃለን ለደህንነትህ አንዳንድ ነገሮችን እነሱንም በጥንቃቄ አንተ እየተንቀሳቀስ። ምክንያቱም እንደ ጋዜጠኛ እንደሙያነትህ ብዙም ልትቸገር ትችላለህ። ብዙም ያው እናውቀዋለን ጋዜጠኛ ሆነ ያን ያክል ገቢ ወይም ደግሞ ያን ያክል ደሞዝ እንደሌላችሁ እንችም ከኛ የተሻላችሁ እንዳልሆናችሁ አውርተናል። ብዙ ነገር አለና እሱን አይተህ ነው አንተም እኛም ያለን ጥቅም ያለን ህይወታችን ምን ያክል እንደተቀየረ ብዙ ነገሮች እንዴት እንዳገኘን አንተም ታውቀዋለህ እና እሱን አይተህ ነው ወስነህ የመጣኸው። ስለዚህ አንተ መደረግ ያለበት ነገር ሁሉ ከጀርባ ሆነን እናግዝሃለን። በቃ ህይወትንም ያለው ነገር እናስተካክልልሃለን እና ስራው ጥንቃቄ ይፈልጋል። በስልክ ብዙ ነገሮችን ማካሄድ ያለብን ነገሮች አሉ። የነበረን ሲም ካርድ እሱን ትቀይራለህ። የድሮ ሲም ካርድ ትቀይራለህ። አዲስኛ እንሰጣለን። በሱም ተጠቀመው። ሲቀጥል ደግሞ አሁን ሰሞኑን አዲስ ነገር አለ። እሱም እስካሁን ካወራሁህና ከነገርኩህ ውጭ ሌላም ያልነገርኩህ ነገር አለ።
ማለት የምንገብራቸው ነገሮች አሉ። እሱን ደግሞ አንተ ጠለቅ ብለህ ስራውን ስታውቀው ስትለምደው ስትመጣ ለአንተም ቀላል ይሆናል። ገብቶሃል አይደለ? ምናልባት አሁን ሳወራ ስነግርህ ሊከብድህ ይችላል። ግን ስትሰራውና እያደረግከው ስትሄድ ገንዘቡ ሲጥምህ እያንዳንዱ ነገር ስታየው ለአንተ ምንም አይመስልህም። ገብቶሃል? ተረድተኸኛል አይደለ? ስለዚህ አንተ ዝግጁ ነህ ወይ? እኔ ዝግጁ ነኝ። በታን አይደለ? አዎ ባላምንበት አንቺን ከታሰርሽበት ቦታ አውጥቼ የራሴን ኃላፊነት ወስጄ እዚህ ቦታ ላይ አላስቀምጥሽም ነበር። የመጀመሪያው እንድትተማመኝበት የምፈልገው። ሁለተኛ ነገር ደግሞ እሰራለሁ ብዬ እስከመጣሁ ድረስ እሱም አንተ ያመንክበት ነገር አለ እኮ ማለት እኔም ከዛ ስር ያስወጣኸኝ የኔ ስራ ኃላፊ ማለት ከኔ በላይ የነበረው ሰው ያው ዶክተር ታስማ ነበረ እና እሱንም በገንዘብ አስወጥተነዋል። አንተም ታውቃለህ፣ ረድተኸኛል። ግን ልክ አይደለም። አሁን ላይ እየሰራ አይደለም። እሱም ለደህንነቱም ለምን አንዳንድ ነገር አቁሟል፣ እንቅስቃሴ አቁሞ ነው ያለው። ስለዚህ ሌላም እሱ ብቻ አይደለም ሌላም ሰው አለ። ስለዚህ እሱ ነው የገንዘብ ተቆጣጣሪም እያንዳንዱ ነገሮችን ፋይናንስ የሚከፍለው እና ከእሱ ጋር ያለው ነገር ነግሬ ነበረ፣ አውርተን ነበረ። የተወሰነ ገንዘብ ለአንተ ጊፍት ስለሰጠ ነው እኔንም እንደዚህ ተስማምተን ያለው ነገር የምንሰራ የፈቀድከው አይደል? ባደረጋችሁልኝ ነገር ደስተኛ ነኝ። አሁን ባለው ነገር ግን ምንድን ነው መሰለሽ እኔ አሁን ከነበርኩበት ሙያ ወጥቼ አሁን እናንተን ላገለግላችሁ ወይ ደግሞ ልንጠቃቀም ብለን እንለፈውና ልክ ነህ። ግን ሳላመሰግንህ አልወልም። በነገራችን ላይ በጣም ነው የማመሰግንህ። አንተም ህይወትን ለመቀየር ተስማምተህ እኛንም ከእንደዚህ አይነት ነገር ለማጋለጥ ወይም ደግሞ እንደዚህ ያለ አሳልፈ ስላልሰጠህን በጣም ነው የምናመሰግነው። ምስጋና እናንተ ይገባሃል። ቃል የለኝም እውነት ለመናገር። አብረን ብዙ ስራዎችን እንሰራለን። እኔም ፍላጎቴ እሱ ነው። ከዚህ ባሻገር ደግሞ እስኪ እኔ አሁን እናንተ የምታደርጉትን የማደርግላችሁን ነገርሽን ሌላ በምን አይነት መንገድ ልረዳሽ እችላለሁ? ከዛ ሁለተኛ ነገር ደግሞ ከሌላ ሰው ጋር መገናኘት አልፈልግም። ከአንቺ ጋር ነው ስምምነቴ። ነገሮች ሁሉ እንዲያልፉ የምፈልገው በአንቺ በኩል። ከሌላ ሰዎች ጋር መገናኘት አልፈልግም። እኔ ግን ስለ ሰዎቹ የስራ ባልደረቦች ጋር ምናምን ጅግልም አላገናኝም። ግን ምን እየሰሩ እንደሆነ በርቀት እኔም ነግሬያለሁ። በርቀት እያንዳንዱ ነገር ጥቆማ እሰጥሃለሁ። የሚሰሩበት ቦታ አለ። እያንዳንዱ የስራ ድርሻ እንዳለው ነግሬያለሁ እና እዛ ቦታ እየሄድክ እያንዳንዱ ምክንያቱም ለብሶ የሚወጡት ወይም ደግሞ እያንዳንዱ ነገር ፊዚካሊ ፎቶቸው ምናምን ነገር እሰጥሃለሁ። እዛ ሄደህ በርቀት ትከታተልልኛለህ ያለውን ነገር። ከዛ ለኔ ታሳውቀኛለህ ማለት ነው። እሱን አደርጋለሁ። በሁለተኛ ደረጃ ደግሞ ምንድነው ሌላ እማመጣልሽ ማለት የሆነ እማደርገው እማስተካከልልሽ ወይ ደግሞ በዚህ ነገር ደግሞ ትረዳኛለህ ለምትይው ነገር አለሽ? እስኪ ለመጀመሪያ ጊዜ እስኪ አንድ ሚሽን እሰጥሃለሁ። ምን ማለት ኩላሊት እፈልጋለሁ ማለት ከሰው እሱን ደግሞ ፍቃደኛ የሆነ ሰው ካለ እሱ እንድታመጣልኝ እፈልጋለሁ። ገብቶሃል አይደለ? ሰው ኩላሊት መስጠት የሚፈልግ ሰው ካለ ምክንያቱም ነግሬሃለሁ ከዚህ በፊት ተስፋ የቆረጠ ህይወት መቀየር የሚፈልግ ብዙ ሰው በምን መልኩ ኩላሊቴን ልሽጥ እያለ መንገድ ያጣ ብዙ ሰዎች አሉና ይሄ መንገድ አንተ በየትኛው መንገድ መቼም አይጠፋህም። ቀረብ ብለህ እንደ ጓደኛ እንደምን ብለህ አውርተህ ታጣለህ ብዬ አላስብም። ብዙ ሰዎች አሉ በየቦታው ብትንቀሳቀስ እንደዚህ ተስፋ ቆርጠው ራሳቸውን ለማጥፋት ራስን ከማጥፋት ደግሞ አንድ ወላጅ በአንድ ወላጅ መኖር የሚችል ገንዘብ ይዞ መኖር ይቻላል። እሺ ሌላ ውስጤ ጥያቄ የሆነብኝ ነገር ምንድነው መሰለሽ እነዚህ ሰዎች አካላቸው ኦሬዲ ከተሸጠ በኋላ ይቅርታ እንዴ ከተሸጠ በኋላ ምንድነው የሚደረጉት? ለምንስ ጥቅም ነው የሚውሉት? ተረድተሽኛል? ለምንድነው የሚውሉት? ሬሳስ እንዴት ነው የሚደረገው ነው? አሁን እኔ ለሰዎቹ ላመጣ እችላለሁ። ከዛ በኋላ የምትጠቀሚውን አካል ትጠቀሚና ከዛስ ሬሳ እንዴት በምን አይነት መልኩ ነው ልናርቅ የምንችለው? ምን ደብቀው እንዴት ነው? ይሄን ነገር አሁን ባልነግርሽ ነበረ ደስ የሚለኝ። ምክንያቱም
አንተ ገና እየጀመርክ ነው ስራ። ገባኝ። ነገሮች የራሳቸው ሂደት አላቸው እንደነገርኩህ ነውና በእኛ ስራ ሂደት እስከዛሬ በሰራናቸው ስራዎች ለጀማሪዎችም ደግሞ ይሄን ስራ ገና እየገቡ ሳለ ትንሽ ሚሽን የሆኑ ነገሮች ነው የምንሰጣቸው። ከዛ ስራቸው እያየን ጥልቀቱን እያንዳንዱን ነገር እያወቁት ይሄዳሉ በራሳቸው ቦታ። አንተ አሁን እያልከኝ ያለው ማወቅ ያለብን ነው ላይ እየጠየቅኝ ያለው። ግዴታ ማለት ይሄን ስራ እንዳልኩሽ ሙያዬን ትቼ የማገለግለው ህብረተሰብ ክጄ ነው ይሄን ስራ እየሰራሁ ያለሁት። አይ እንደ ክደት አትቁጠር። ይሄ እኮ እንደ አንድ ሰው እንደ መርዳት ነው ታውቃለህ። እሺ በቃ ሰው እየረዳን ያለው ተስፋ ቆርጠው እነዛ ሰዎች ማለት አንዳንዴ እንደዚህ ሁላሊታውን ለምሳሌ እነዚህ ሰዎች ራሳቸውን አጥፍተው ሞተው መቼም ሁላሊት ምንም አፈር ነው የሚበላው አይደለም። ስለዚህ በህይወት ሁላሊት አጥተው የሚሰቃዩ ሰዎች ለነሱ ቢሰጡ ወይም የሆነ ነገር ቢያደርጉ መቼም እነዛ ሰዎች በህይወት ጥሩ ነገር አድርገው ነው የሚሞቱት። አንድ ነገር ቢያንስ አድርገዋል እኮ ገብቶኛል። ግን እኔ አሁን እሺ ክጅ የሚለውን በይቅርታ ይታለፍልኝ እና እናንተን ላገለግል ስመጣ በፊት የማገለግለውን ሰው እኛ እንደማገልገል ሳይሆን አንደኛ ለራስም ጥቅም ነው። ስራ ነው፣ እውነት ነው። ስለዚህ እኛ እንደ እንትን ሳይሆን አንተ እኛን ለማገልገል ሳይሆን ለራስም ጥቅም ነው፣ የጋራ ጥቅም ነው። የጋራ ጥቅም ወደዚህ ወደ ጋራ ጥቅም ስመጣ በፊት ከጋራ ጥቅም ውጪ ሆኜ የምሰራለት የማገለግለው ህብረተሰብ አለ። ስለዚህ ያንን ትቼዋለሁ። አሁን ወደ አንቺ ስመጣ ስለዚህ ጥቅም ነው የመጣው ወደ ራሴ ጥቅም ነው። ስለዚህ ምንድነው የሚለውን ነገር በደንብ ማወቅ እፈልጋለሁ። በፊት በነበረው ስራ አሁን እንደምታውቂው ነገሮች ምን እየሆኑ ነው፣ ምን እየተደረገ ነው፣ እንዴት እየተሰራ ነው ምናምን የሚለውን ነገር እንትን ብዬ ነው ይዤ ነው የምሰራው። ስለዚህ አሁን ላይም እስከመጨረሻው የሚሆነውን ነገር አውቄ ነው መግባት የምፈልገው። ለምን ያንቺም ስራ እንዲበላሽ አልፈልግም። እኔም ደግሞ ጥቅሜን ብዬ አይደል የመጣሁት። ጥቅሜ በምንም አይነት ነገር እንዲሸራረፍ አገልግሎቱን ላጣው አልፈልግም። ስለዚህ ምንድነው በአጠቃላይ የፈለኩት ካንቺ ከእያንዳንዱ ነገር ዲቴል ማወቅ እፈልጋለሁ። በግልጽ ካወቅኩ በኋላ ለኔ ቀላል ነው እያልኩኝ ያን ነው። ያንቺንም ትእዛዝ አልጠብቅም። ስራዎቹን በራሴ መንገድ እሰራለሁ። ተረድቻለሁ። ችግር የለም። እናንተም ስለተማመንና ያው አንተም ጎበዝ ነህ፣ ነገሮች ፈጣን ላይ ነህ ማለት ቶሎ ነገር ትረዳለህና ያው እንደሌሎቹ እንደዚህ እንትን ማለት ባልችልም ግን በቃ ላንተ ለመናገር እኔ ዝግጁ ነኝ፣ እነግርሃለሁ እያንዳንዱ ነገር። ከአሁን በፊት እንዳወራሁት እንዳለ ሆኖ ጓደኛ ቃል ነበረች። እሷም እንዳለች የእሷ ጎዳና ላይ ያሉትን ሰዎች በማንሳት በተስፋ የቆረጡትን ወይም ደግሞ አቅመ ደካማ ማለት እንደዚህ ሞት አፋፍ ላይ እኔ የምሰራው ሕክምና ላይ ያለው ነው እና ሕክምና ሆስፒታል ያሉትን ሰዎች በጣም ሞት አፋፍ ሊሞቱ ጫፍ የደረሱ የለም። በቃ አሁን ለምሳሌ የካንሰር ህመም አለ። በጣም ምንም ተስፋ ቆርጠው ቀናቶችን እየቆጠሩ ያሉ ሰዎች አሉ። እነዚህ ሰዎች ነው እነዚህ ሰዎች ቀርብ ብዬ በማውራት ምናምን የተሻለ ነገር አለ ብዬ አሳምኛቸውን ወደ ዶክተር አሳልፌ የምሰጣቸው። ከዛም በኋላ ምክንያቱም እነዚህ ሰዎች ኦልሬዲ ሊሞቱ ነው አይደለም። ስለዚህ ወስጄ ለዶክተር ከሰጠው በኋላ እሱ ዶክተር እዛ ውስጥ ያሉ ነገሮችን የሚጠቅሙ ነገሮችን አውጥቶ ነው ገብቷን አይደለ። ሰዎች እንግዲህ ኦልሬዲ ሞተዋል አይደለ። ስለዚህ እነዚህ ሰዎች እንግዲህ ቀዶ ጥገና ተደርጎላቸው ታክመው ግን ተስፋቸው ሞተው ነው የሚገኙት። ምክንያቱም ለቤተሰብ የሚታሰበው እንደዛ ነው እና እነዚህ ሰዎች ምክንያቱም መጀመሪያም እንደሚሞቱ ታውቀዋል። ስለዚህ አሳልፈን ለቤተሰብ ነው የምትሰጠው ማለት እንደዚህ አይነት ሰው የተለያየ አጋጣሚዎች አሉ። ስለዚህ እነዚህ ሰዎች አምነው መጀመሪያ ምንም ፍተሻ ወይም ደግሞ ውስጣቸውን ማንም ቼክ የሚያደርግ የለም። የተቀደደም ካለ ምናምን እነዚህ ወይም ደግሞ አንደኛ እንትናቸው ወላዲታቸው ተደርጓን ተብሎ እሱን ቼክ ይደረጋሉ። የሆነ ነገር ምክንያት ይፈጠራል። ከዛም በኋላ ይሄ ዶክተር ስራ ነው ገብቶሃል። እኔ አሁን ዶክተር ብዙ ስራዎችን ቢሰራ ሃይላይቱ ነው እንጂ ዲቴል ማውቀው እንግዲህ እኔ የራሴን ስራ ጠንቅቄ ያውቃለሁ። ማሳለፍ ያለብኝ ነገር አሳልፌ ነው ዶክተር የምሰጠው። ስለዚህ ነገር ካደረኩ በኋላ ዶክተር ለቤተሰብ ማሰጣት ያለባቸው ሰዎች ይሰጣሉ። ካልሆነ ደግሞ ምንም ቤተሰብ ከሌላቸው እነዚህ ሰዎች ይሄ መንገድ ላይ ያሉት ሰዎች አሉ አይደል እንደዚህ ቤተሰብ የላቸውም ቅበሯቸው ተብሎ ምናምን ተጠቅለው ምናምን ነው ይሄ አንድ ቦታ ላይ ሄደው እንዲቀበሩ የሚደረገው። ገብቶሃል። ገንዘብ ተከፍሏቸው ምናምን እነዛ ሰዎች ቤተሰብ የሌላቸው ምናምን እነሱ ሰዎች ወስደው እንዲቀበር ያደርጋሉ በገንዘብ ማለት ነው።
ስለዚህ ተረድተኸኛል እየተረዳሁሽ። ሀሳቡን። ሌላኛው ደግሞ ልክ ጓደኛዬ ደግሞ እሷ ጎዳና ላይ ያሉ ሰዎች ያላሉ እንደዚህ እነሱን ሰብስባ አምጥታ ኩላሊት መሸጥ የሚፈልጉ ሰዎችን ካሉ ኩላሊታቸውን አውጥተን በገንዘብ መግዛት የሚፈልጉ ሰዎች ካሉ በገንዘብ ማለት እኛ እየጨመርን ነው የምንሸጠው። ከእነሱ ጋር እንደራደራለን። እነሱ ለምሳሌ 500 ሺህ ብር ቢሉ እኛ 1 ሚሊዮን ብለን ነው የምንሸጠው። ስለዚህ ግማሹ የኛ ነው ማለት ነው። እንደዚህ እያደረግን ስራችንን እንሰራለን። ኦኬ። ስለዚህ መጨረሻቸው ቤተሰብ ካላቸው ለቤተሰብ ይሰጣሉ። እነዚህ ሰዎች ቤተሰብ ከሌላቸው ምንድን ነው የሚደረጉት? እኮ ቤተሰብ ከሌላቸው አሁን ሬሳው ምንድን ነው የሚደረገው ካልከኝ እንትን ይሄ ውጭ ላይ ያለው ጎዳና ላይ ወጣቶች እና ወንዶች ምናምን አይጠፉም አይደለ? ለነሱ ገንዘብ መቼም እዛ ተቸግረው የሚኖሩት ገንዘብ ይሰጣቸውና ራቅ ያለ ቦታ ላይ ወስደው ቆፍረው እንዲቀብሯቸው ያደርጋል። ስለዚህ ለጎዳና ተዳዳሪዎቹ ገንዘብ በመስጠት አርቀው ይጥሏቸዋል ሬሳዎቹን። እሱ አሁን እንትን ነው ለእናንተም ሪስክ ነው። እሱ ልክ ነህ እኮ ግን ዝም ብሎ እነሱ ብቻ እኮ ወስደው ስጡ ምናምን እኮ አይደለም። ገብቶሃል? ሁሉም የራሱ ስራ ድርሻ አለ። እነሱ የሚቆጣጠረው አንድ ሰው አለ ማለት ልክ ወጣት ነች፣ አንድ ሴት አለች እና ሌላ ከቃል ውጪ ሌላ ሴት አለች። ሌላ አለች። እሷ ደግሞ እነዚህን ሰዎች ታመጣቸዋለች። ከመጣችሁ በኋላ መኪና መንዳት ምናምን ስለምትችል ጎበዝ ነች እና መንጃ ፈቃድም አላት ምናምን። ከዛ እሷን እንትን አለች እና እዛ ውስጥ መኪና ውስጥ እንትን ትላለች። ልጆቹን ይዛ ቀጥታ እንደነገርኩህ እኔ ግልጽ ለነገር ራሱ እየተጠራጠርኩ ነው እና ስራችን አይፈቅድም። ማስረጃሽ እኮ አለ። አዎ ግን ስራችን አይፈቅድም ያልኩህ ሁሉ ዲቴል መናገር አይጠበቅብኝም። ምክንያቱም ማለት አንድ ስራ ስትሰራ መጀመሪያ ስልጠና ወስደህ ወይም ደግሞ ሀሳቡን በደንብ ተረዳ ነው እንጂ እኛ እስከዛሬ በእንደዚህ አይነት መንገድ አይደለም ስራችንን የምንሰራው። ኦልሬዲ አሁን አንቺ እያሰለጠንሽኝ ነው ወይ ደግሞ? አዎ ግን ግዴታ ስለተጫንከኝና አንተ ስለሆንክ ነው እንደዚህ እያወራሁ ያሉት እንጂ እኔ ማንንም እንደዚህ ቁጭ ብዬ ያላወራሁ። ገብቶሃል? ሁሉም አንገናኝም። ራስ እኔ ስራዬን እሰራለሁ፣ ያኛውም ስራውን ይሰራል። አለቀ። የሚያገናኝን ጉዳይ የለም። ገብቶሃል? ሚስጥር አውጥተን ወይም ደግሞ ሀሳባችን አውጥተን መናገር እንችላለን፣ ግን ሁላችንም ህይወታችን ላይ አደጋ ስላለ ገብቶሃል? ግን አንተ ተስማምተሃል። ግን ማወቅ አለብህ ብዬ አላስብም ነበረ። ግን እንደነገርኩ ነው። እርግጥ አንድ መናገር ያለብኝ ነገር ካለ ያው እስካሁን ካወራሁ ነገር አይበልጥም። አርቀው ይጥሏቸዋል ምናምን ያልኩህ ማለቴ ዋሽቼ ነው እንደዚህ ያልኩህ። ማን እንድታውቅ አልፈለኩም። በራሴ ሂደቱን እያየህ እንድታውቅ ስለፈለግኩ ነበረ እና እሷ እንደዚህ አይነት ሰዎችን ወስዳ አንድ የምንገብርበት ቦታ አለ። መገበር ማለት ሬሳውን ወስደን የምንሰጥበት ለአውሬ አለ። ሬሳውን የሚወስደው አውሬ ነው። እዛ ቦታ ወስደን አውሬውን የሚጠቀመው ይበላዋል። እሺ ማለት ይሄን ስነግርህ እኔ እንትን ማለት ፈልጌ እንዲሰማህም አይደለም። አውቀህ አምነህበት የገባው ስለዚህ አምነህ የገባበት ስራ ነው። ለዛ ነው ማለት የነገር ልነግርህ አልፈለግም ማለት እያወቅኸው ስትሄድ ምናምን ነበር ሀሳቤ። ግን እኔም ስህተት እየሰራሁ እየመሰለኝ ነው ይሰማኛል። አይ ችግር የለውም። ግን ያው ትንሽ ይከብዳል። በአንዴ መቼም ልመደው እንደማትይኝ እርግጠኛ ነኝ። አይ አልልም፣ ግን እኔም እንደ ጥፋተኝነት እየተሰማኝ ነው ያለው። ምክንያቱም ማወቅ ያለብን ነገር ነው እያሳወቅኩ ያለሁት። ችግር የለም። እሺ ስለዚህ ያቺ ሴት የራሷ የሆነ የስራ ድርሻ አላት። የስራ ድርሻዋን ሬሳዎቹን ከአንቺ ጋር ወስዳ ወይ ከሆስፒታል ወስዳ መገበር ነው እሷ ስራዋ። እሺ ሌላ አሁን ምንድነው ነው አሁን ለአንቺ የመጀመሪያ ስልክም ስናወራ ካንተ ማስተማመኛ አንድ ስራ እንድትሰራ ፈልጋለሁ ብለሽኛል። ያ ስራ ምንድነው? እኔ ምንድነው ከኔ የሚጠበቀው? አንድ ሚሽን ሰጣለሁ ብዬ ቅድም ሀሳቡ ካልገባ ደግሜ እነግርሃለሁ። ማለት ተስፋ የቆረጠ ሰው መኖር በጣም ያስጠላው ሰው ካለ እሱን እንድታመጣልኝ እፈልጋለሁ።
ገብቷል አይደለ? ከዛ እሱን ከሱ ጋር እንጨርሳለን። እኔ ጾታ ለይቼ አይደለም ወንድም ሴትም አላልኩም፣ ግን አንተ በፈለግከው መንገድ መምጣት ትችላለህ። ግን ወጣት ይሁን እና እሱን አምጥተን ከሱ ጋር ተስማምተን ማድረግ ያለብን ነገር እናደርጋለን እኛ። እሺ ምን ነው ያስጨነቀ ነገር አለ ማለት አልተስማማም? ሰላም ነው። ምንድነው? ስለዚህ አንድ ሰው ከኔ ይጠብቃል አሁን ላይ። ገብቷል። ለምሳሌ ተስፋ ቆርጦ ስልህ ይሄ ሁላሉት ፌር ያደረገበት ሊሆን ይችላል፣ መቀየርም ከብዶት ሊሆን ይችላል። ገብቷል አይደል? የመኖር ተስፋው ተሟጦ ምንም ነገር መኖር ያቅቶት በቃ ሞቱን እየጠበቀ ያለ አይነት ሰው ሊኖር ይችላል። እንደዚህ ሰዎች የትም ቦታ ድንገት ነው የሰው ህይወት ሊያልፍ የሚችለው። ግን ከሞተ በኋላ ሬሳው መቼም ለማንም አይጠቅም፣ አፈር ነው የሚበላው። እውነት። ስለዚህ እንደዚህ አይነት ሰዎች ካሉ እስኪ እንደምን ብልሃት እንታት መቼም አይከብድም ብዬ አስባለሁ። ይስራ አይጠፋ ላንተም ጠቀም ያለ ኮሚሽን አስብልሃለሁ። ችግር የለም። እሺ እንግዲህ ምንድነው የሚሆነው? ይሄ ማስረጃ ሁለታችንም ጋር ኮፒ ይቀመጣል። አይ አንተ ጋር ሊቀመጥ አልፈልግም። እኔስ መተማመኝ እኮ ነው። ምን ማለት ነው? እኔም የስራ ማስተማመኝ ነው። አንተ ካምነበት ነው የገባው። ኦልሬዲ ከዚህ በፊት እኮ አለ የራስህ ቪዲዮ አለ አይደል? ከኛ ጋር ያወራኸው ከኛ ጋር ብዙ ነገር እኮ አወራን ያለ አይደል? ይገባኛል። ግን ይሄ ቪዲዮ ታዲያ ለአንቺ ጋር ብቻ የሚሆንበት እኔም እኮ የስራ መተማመኛዬ የቅጥር ፊርማ የፈረምኩበት ወረቀት ማለት እኮ ነው። ስለዚህ ኮፒ አድርገን አንቺ ምን አስፈራሽ? አንቺም ጋር እኔም ጋር ይቀመጣል። በቃ ችግር የለም። እሺ ምን መሰለሽ እኔ አሁን እያወራን በውስጤ እያሰብኩ ነበርና አንድ ልጅ አለ። ያ ልጅ ደግሞ እንዳልሽኝ ተስፋ የቆረጠ ምናምን አይነት ሰው ነው። በቃ በላይፉ ነገሮች ላይ የተምታቱበት ሰው ነውና እሱ አንድ ኩላሊት ነው ያለው። ኦልሬዲ አንዱን ፌል እያደረገ ስለሆነ የቅርብ ጓደኛ ማለት ነው። የቅርብ ሰው ነው እና እሱን ለሚገበረው አካል ብንሰጠው ብዬ አሰብኩ። አሪፍ ነው። በጣም ደስ ይለኛል ነው ተመናገር። ስለዚህ እኔም ከተማመኘባለሁ መጀመሪያ በጣም ጎበዝ ጠንካራ እንደሆንክም ፈጣን እንደሆንክም አውቄያለሁ፣ ነግሬህማለሁ። ስለዚህ በጣም በደስታ ነው ደስ የሚለኝ። ተስማምቻለሁ። ስለዚህ እሱን እንሰጠዋለን። ያው የስራ ውል ፊርማዬን አደመኩ ማለት ነው በሱ። አዎ በደንብ። ስለዚህ ያቺን ሬሳውን ወይ ደግሞ የምትገብረውን ሴትዮ እንጠራታለን ማለት እኔ ከዛ በኋላ እኔ ደውዬ እጠራትና ከሷ ጋር ጨርሳለሁ። ልጁን እንዳመጣልኝ ከዛ ከሷ አገናኛቸዋለሁ። ገብቷል። ከአገናኛቸውና ማለት ከዛ በፊት እሱ መደረግ ያለበት ነገር አለ። ሕክምና እንዲወስድ አድርጌ ያው በመድኃኒትና በምንድነው ነገር ተደርጎ ነው ህይወቱ ሊያጣ ይችላል እንጂ ዝም ብሎ ቀጥታ እንደማይሞት ታውቃለህ። ስልክ እየጠራ ነው። እንግዲህ ውድ ተመልካቾቼ እንደተለመደው ድብ ካሜራ ላስቀምጥና እስኪ የሚሆነው እስኪመጣ ድረስ እናያለን። እሺ ኧረ ችግር የለውም። ዛሬ መሆን ይችላል። በቃ ችግር የለም። ሰው ጋር ስለሆንኩ ነው። አንድ ጉዳይ አለኝና ከሱ ጋር ጨርስ ብዬ ነው። በቃ መልሼ እደውላለሁ። እሺ ይቅርታ በጣም ችግር የለም። የስራ ስልክ ነው መሰለኝ። ችግር የለም። እና ብቻ እንዳልኩሽ ነው የሚሆነው። ያንን ልጅ እስቲ ልሂድና ላግኘው ምን እንደሚፈጠር ደግሞ ያው ይዤው ነው የምመጣው። የሚረዱ ሰዎች አሉ፣ የሚጠቅሙ ሰዎች ናቸው ብዬ ወደ አንቺ ጋር ይዤው ቀጥታ እመጣለሁ ማለት ነው። ከዛ በኋላ ከጓደኛሽ ጋር እሷ ጋር አገናኘውና እኔ በማሳመነው መንገድ አሳምነዋለሁ። እሱን አታስበን የተውልኝ። እሺ ራስን ብቻ ተወጣ። እኔ ራሴ ስራ ወጣለሁ። እኔ ይዤው እመጣለሁ። ስለዚህ
ልሂድና ጊዜ ማንፍጭ ከዛሬ እንዳያልፍ ነገሮችን ለመቅጨት ችግር የለም እመጣለሁ። እሺና አሜን። ያው ውድ ተመልካቾች የነበረንን ነገር አይታችኋል። እንደ ማስረጃ እንዲሆነኝ ብላ ከሷም ብሶ ቪዲዮ እንድትቀረጽ ፈልጋ ቪዲዮ ካሜራ ይዤ ነበር የገባሁት። ያለው ነገር አብረን ያየነው እናንተም አይታችኋል። ድብቅ ካሜራዬንም አስቀምጬ ነው የወጣሁት። እንደ ሀዘንተኛ ለሰው እንደሚያዝን ሰው ጥቁር ለብሳ ሀዘን ላይ ነበርኩ ምናምን የስራ ባልደረቤ እነሱም ገለውት ሊሆን ይችላል። ስለዚህ ሰውዬ ሞት አይታወቅም። በሁለተኛ ደረጃ አንድ ያልነገርኳችሁ ነገር አለ። እኔ በራሴ በግሌ በጣም ራሱ ተስፋ ከቆረጠ ራሱን ሊያጠፋ በጣም ከደከመ አይነት ሰው ጋር ተገናኝቼ ነበር። በሆነ አጋጣሚ ያንን ሰው በብዙ ነገሮች ሰፖርት እያደረኩ ምክሮችን እየመከርኩት ነገሮችን እንዲያደርግ ቀላል እንደሆኑ እያስረዳሁት የነበረ አንድ ወንድም ጓደኛ አለኝ። እግዚአብሔር ይመስገን አሁን ላይ ደግሞ ጥሩ ደረጃ ላይ ደርሶ ስራውን እየሰራ የራሱን ህይወት እየመራ ምናምን አይነት ላይ ያለ ልጅ አለና በምንድነው ያንተን ውለታ የምከፍልህ? ምንድነው ባረግልህ የምትረካው ምናምን ይለኝ ነበር። ስለዚህ እቺ ሴትዮ ስታወራኝ እሱ አይምሮዬ ላይ መጣ። ስለዚህ ምንድነው የምናደርገው? ይሄን ሰውዬ ታማሚ የደከመ ሰው አንድ ኩላሊት ያለው ምናምን አድርገን እሷ ጋር ይዘነው እንሄዳለን ማለት ነው። ከዛ በፊት ግን ስለሱ ማን ነው ምንድነው እስኪ ምን አደረክለት ከሱ አንደበት እንስማው የሚል ጥያቄዎች እንደሚኖሩ ግልጽ ስለሆነ እሱ ጋር እንሄዳለን። ያለበትን ሁኔታ ምን እያደረገ እንደሆነ እና በፊት የነበረበት የህይወት ታሪኩን እንዲነግረን እናደርጋለን። ከዛ እንግዲህ እንደተባለው እዛች ደላላ ጋር እንወስደዋለን። ሁለተኛ ደረጃ የፈለኩት ምንድነው ድብቅ ካሜራውን ማስቀመጥ የፈለኩበት ያው እሱን ይዤው ሄጄ ካስቀመጥኩት በኋላ እኔ ተነስቼ እወጣለሁ። ከዛ በኋላ ያቺ አለች የተባለችውን ሴት ልጅ ትመጣለች ምናምን የሚያወሩትን ወሬ ማስረጃችን ነው። በአጠቃላይ ማስረጃዎቻችንን ለማደራጀት ድብቅ ካሜራው በየትኛውም ቦታ አሳፍሮን አያውቅም። የምንፈልገውን ነገር እንድናገኝ ነው የሚረዳን ማለት ነው። ስለዚህ ምንድነው የሚሆነው? እዛ ልጅ ጋር እንሂድ። በመጀመሪያ እዛ ልውሰዳችሁ፣ ከሱ ጋር ያለው ወሬ እናውራ፣ እንጫወት። እስኪ ስለሱ ደግሞ ምን እንደው ሁሌ የሆኑ ችግሮች ምናምን ሲሆኑ እናንተም አይምሯችሁ ከሚጨነቅ አዲስ እንግዳዬን ደግሞ አስተዋውቂያችሁ ወደ ዋናው ወደ ስራችን እንገባለን ማለት ነው። አሁንም እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ። እስካሁንም አብራችሁኝ ስላላችሁ አመሰግናለሁ። ወደ ጓደኛዬ ቤት እንሂድ። እንግዲህ ውድ ቤተሰቦቼ እንዳልኳችሁ በብዙ ነገር አጠገቡ ሆኜ ስንከባከበው ስረዳው ማለት መርዳት ሳይሆን የራሴን ግዴታ ስወጣ የነበረው ወንድሜ እሱ ነው። ትንሽም ቢሆን ለእናንተ ምን እያደረገ እንደነበረ አሁን ላይ ምን ላይ እንዳለ ትንሽ ነግሬያችኋለሁ። ማን ነው ምንድነው የሚል ጥያቄ እናንተ ጋር እንዳለ ግልጽ ስለሆነልኝ እሱ ጋር ይዣችሁ መጥቻለሁ። ከዛ ታሪክ አሁንም አልወጣንም። እዛች ሴትዮ ጋር የምንወስደው ወንድማችን እሱ ነው። እስኪ ማን ነው ምንድነው የሚለውን ደግሞ ከሱ አንደበት እንሰማለን። ራስን አስተዋውቅና እስቲ ስለነበረው ነገር አውራቸው። እሺ፣ ስሜ አቤል ይባላል እና ያው የነበርኩበት ህይወት በጣም በሱሶች እንትን ብዬ ነበረ እና የነበርኩባቸው ሱሶች አዳክመውኝ ራሴን እስከ ማጥፋት ደርሻለሁኝ እና በብዙ በሚያስጠሉ ላይፎች ውስጥ ነበርኩኝ እና ያው በአንተም እገዛ እና ደግሞ ከራሴም ጋር እንትን በማለት ያው ለመቀየር እየሞከርኩ ነው፣ እየተቀየርኩ ነው እና የነበርኩባቸው ላይፎች በጣም የሚያስጠሉ ነበሩ። ሱስ ነበረ ምናምን፣ የሴት ብዙ ነገሮች ነበሩ እና ያው እየሞከርን ነው እንትን ለማለት ያለው ነገር ይሄ ነው እና ያው ተመልካቾቼ ማለት እኔ ማለት ነው። ብዙ የሚያስፈራም የሚያሳቅቅም ነገር የለም። ተመልካቾች እንዲያውቁና ምን አይነት ሰው ካንተ ትምህርት እንዲወስዱ ነው። በአጠቃላይ ምንድን ነበረ ከሱሱ ባሻገር ተስፋ ሲያስቆርጥ ሲያዳክምህ የነበረው ምን እንደሆነ ከዛም ደግሞ ተነስቶ መኖር እንደሚቻል ማሳያ እንድትሆናቸው ነው። በአጠቃላይ አስተማሪ ሰው ነህ እንጂ አሁን አንተ በነበረ በሱሰኝነት ምናምን የሚወቅስም የሚዘባበትብህም የለም። ለምን አሁን የተሻለ ሰው ሆናል፣ ተቀይረሃል።
የራስህን ህይወት ይዘሃል እየኖርክ ነው ሱሶች ቆመዋል ስለዚህ እስኪ ምን ነበር ተስፋ ያስቆረጠ ለመሞት ምናምን ሲያታግል የነበረውን ነገር ነገራቸውና ከዛ መኖር እንዴት እንደሚቻል ደግሞ አሳውቃቸው ወደ ሱስ የገባሁበት ምክንያት አንደኛው ያው የሥራ ማጣት ምናምን ነው እና የሲጋራ የጫት የምን ሱስ ይኖርብሃል እና አሁን እንትን ብያለሁኝ በአንተ እገዛ ባሉት አካባቢ ላይ ባሉት በፊት ከምውልባቸው ቦታዎች ምናምን በአንተ ምክርም በመራቅ ያው የተሻለ ነገር ላይ እንትን እያልኩ ነው አሁን ስራም ጀምሬያለሁኝ እና ፍቅረኛም አለችኝ የእውነት ስለዚህ አንድ ስቴፕ ሄደናል ማለት ነው ወደ ተሻለ ህይወት እንትን እያልኩኝ ነው እና የበፊቱን ማንነቴን ለመርሳትም ለማለትም እየሞከርኩ ነው ለማግባትም እያሰብኩ ነው አሪፍ ስለዚህ ውድ ቤተሰቦቼ ምንድነው አሁን እያለን ያለው ወንድማችን በሱስ ተጎድቼ ነበር ራሴን ለማጥፋት ጥረት እያደረኩ ነበር ግን ያው እኔ ሳልሆን በእኔ ፈጣሪም ሊሆን ይችላል ይመጣለት ይሄ ልጅ ተገናኘን ነገሮች እንደዚህ እንደማይቀጥሉ እና ተስፋ መቁረጥ እንደሌለበት አወራን ተነጋገርን ከዛ ቦታ መቀየር ነው ያለው አማራጭ ከሚኖርበት አካባቢ አንስተን ሌላ ቦታ ላይ እንዲኖር ከሌሎች ሰዎች ጋር እንዲውል አድርገን አሁን ላይ ያለበትን የህሊና ረፍት ይውት የሆነ የመኖር ጉጉት ጭራሽ ትዳር የመያዝ ሁለት ሆኖ ወደ 3 ላይ መባዛት የማሰብ ነገር ሁሉ ይሁን ላይ መጣው ራስን አረጋግቶ ተረጋግቶ ማንኛውም አይነት ሰው ሱስ ሊኖርበት ይችላል ሱስም አለበት ቡናም ቢሆን ሱስ ነውና ከዛ ነገር በምንድነው ማቆም የምችለው መቀነስ የምችለው ከማህበረሰቡ እንዴት መገለሌን ለመልሰው ይችላል በሱ መማሪያ መሆን ይችላል የኖረ ሰው ሆኖ ሊያሳያቸው ነው ማለት ነው ስለዚህ በአጠቃላይ የሚሆነው ምንድነው ይሄ ልጅ በምንድነው ውለታን የምከፍልህ ምንድነው ላደርግልህ የምችለው እያለ ሁሉ ጊዜ ጨቀጭቀኛል ስለዚህ ቀደም እንዳልኳችሁ ለዚህ ደላላ ወስደን እንሰጠው እሱን ነው የሚሆነው ምንድነው የምታደርግልኝ ዛሬ ውለታን ልትከፍል ነው የምታደርግልኝ ነገር ምንድነው የምወስድህ ቦታ ላይ አንድ ሴት አለች እሷም ሴት የሰው ልጅ አካል እየወሰደች ትሸጣለች ከዛም ባሻገር ደግሞ ሬሳውን ለዘንዶ ይቀልባሉ ማለት ያበላሉ የሰው ልጅ ሬሳ ማለት ነው ስለዚህ ከሷ ጋር አብሬያት እንደምሰራ ሆኜ ቀርቤያታለሁ ለምን የምፈልገውን ነገር እንድታወጣጣልኝ እንዲወጣልኝ ማለት ነው በቤቷም ድብቅ ካሜራ አስቀምጫለሁ እሷ ጋር ይዤ የሚሄድ ነው የሚሆነው እዛ ስንሄድ ግን የታመመ ሰው ያው የደከመ አካል አንዱ ኩላሊት ወይ እንደሌለ ሁለተኛው ፌል ያደረገ እንደሆነ አይነት ሰው ሆነ ነው የምትቀርባት ከዛ በኋላ እስኪ የምትልህን እኔው በድብቅ ካሜራው ስለምከታተል ችግር የለውም ከዛም በኋላ ደግሞ የሚመጣ አካል ሊኖር ይችላል ያማ አካል መጥቶ ሊያፋጥጥ ይችላል መቼም ትወጣዋለህ ብዬ አስባለሁ አንድ በቃ አይምሮዬ ላይ መጣልኝ ሰው አንተ ስለሆንክ እንደዛ ላድርግ አስቤያለሁ ከሰራልኝ ያው ካርክልኝ ውለታ እንትን ባይልም መክፈል ባልችልም በዚህ ትንሽ እንትን ካገዝኩ በቂ ነው እንትን ብዬ አስባለሁ በቃ ትክክለኛ ሐሳብ ነው የኔን እንደውለታ አትቁጠረው እንደ ግዴታ ነው ያደረኩት ስለዚህ ውድ ተመልካቾቼ ከዛሬ እንዳያልፍ የሚጣፋ ጊዜ የለኝም ስላለች በዚሁ ተነስተን እሷ ጋር ምን ይር ነው የሚሆነው ቤታችን ቤቷ ድብቅ ካሜራውን አስቀምጠናል ከዛ በኋላ እኔ ለሷ እሱን ከሰጠው በኋላ እንወጣለን ማለት ነው ከዛ በፊት ግን ድብቅ ካሜራው ቤት ያለው ድብቅ ካሜራ ምን እየሰራች ምን ያደረገች እንደሆነ የሚለውን እናይና ምንም ከሌለው ያው ለእናንተ ማሳየቱ እንትን የለው ግን የሆነ ነገር ካለ ለእናንተ አሳይቻችሁ እሱን ይዤው እሷ ጋር መሄድ ነው የሚሆነው እስከሆነም አብራችሁን ስላላችሁ አመሰግናለሁ ቪዲዮ ላይክ ሼር ሰብስክራይብ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ አብራችሁን ቆዩ መደወል አለብኝ አሁን just ከመጣሁ እንጂ
ሄሎ ወይ የት ነሽ? አዎ በእናትሽ በጣም ትልቅ ስራ አግኝቻለሁ። አዎ በጣም የሚገርም ነው በእናትሽ። የሚገርምሽ ማለት ነው ስትመጪ እነግርሻለሁ ሁሉን ነገር ግን ማለት ነው እስከዛሬ ከሰራሻቸው ስራዎች በጣም ይለያል። ያሁኑ ለአንቺ ራሱ በጣም ጥቅም የምታገኝበት ነው። በጣም ብዙ ነገር ታገኝበታለሽ ማለት እስከዛሬ ከሚከፈልሽ ገንዘብ የተሻለ ታገኝበታለሽ። የሆነ ልጅ ታገኝቷል። እሷም በጣም በህይወቱ ተስፋ የቆረጠ ነው ማለት በቃ ህይወቱ አደጋ ላይ ነው አሁን ላይ ማለት በቅርቡ በደቂቃዎች ሊሆን ይችላል በሰዓታት ውስጥ ሊሞት የሚችል አይነት ሰው ነው እና ይሄ ነገር ከመሆኑ በፊት ከመፈጠሩ በፊት እኛ ማግኘት አለብን ልጁ እና ዛሬ ልጁ እመጣለሁ ብሎኛል። ስለዚህ አንቺ ደግሞ ይሄ ነገር እንደመጣ አንቺ መምጣት አለብሽ። ዛሬ ሲጀመር እዚሁ እኔ ጋር ትጠብቂያቸዋለሽ አይሻልም? ከኔ ጋር ሁኚና እዚሁ እንደመጣ እናወራዋለን። እኔ ምንሽን ማለት መድኃኒቱን ምናምን ከዶክተሩ ጋር እንደምትወስጂ አድርገሽ ታወሪዋለሽ። ከዛ ወይም ደግሞ የሆነ መድኃኒት ሰጠውና እሱን ይወስዳል። እኮ በቃ ታውቂያለሽ እንዴ እስከዛሬ የምሰራውን ስራ። ይሄ ደግሞ በጣም ጥንቃቄ ያስፈልገው ምክንያቱም ይሄ ልጅ በትክክል ቆሞ የሚሄድ ልጅ ነው። ምክንያቱም ታሟልተኛም። ስለዚህ መድኃኒት እንሰጥና ወይ ማደንዘዣ እንሰጣለን። ከዛም በኋላ ተቀያሪ ኩላሊት አግኝተንልሃል እሱን በጎ አድራጎት ምናምን ብለን ምክንያት እንፈጥርበታለን። ገብቶሻል? ከዛም በኋላ ራሱን ስለሚስት ምንም የሚያመጣው ነገር የለም እኮ ከዛም በኋላ ወስደሽ ትገብሪያለሽ። ስለዚህ በጥንቃቄ ገባሽ? አሁንም ተጠንቀሽ ነው ስትመጪ ስትገቢ ምክንያቱም አሁን የቀየርኩት ልጅ ታውቂዋለሽ አይደል? እኮ ልክሽን ባለፈው መጥተሽበታል። በቃ አሪፍሽ እኮ ዛሬ ይዤው እመጣለሁ ብሎኛል። አንቺ ቀድመሽ ብትመጪ አሪፍ ነው። ካልሆነ ችግር የለውም። በቃ እዚሁ እንጠብቅሻለን። በጣም አሪፍሽ። እሺ ቻውሽ። ሰላም ረጂ ሰላም አሉ ናገባ እንግዲህ ያልኩሽ እንግዳሽ እሱ ነው። አይ እኮ በዛም በማለት ፈጠንክ። ዛሬውኑ ስላልሽኝ እሱም የነበረው ቅርብ ቦታ ስለነበረ ሄጄ ይዤው መጥቻለሁ። ያው ያለውን ነገር አውርቼዋለሁ እኔ። አንቺ ደግሞ የምትፈልጊው ነገር ካለ የምትጠይቂው ነገር ካለ እንግዲህ አውሩ። ችግር የለውም። በቃ አብዛኛው ሁሉ ነገር ነግሬዋለሁ። ከነገርከው ችግር የለውም። እናወራለን ከእሱ ጋር ብዙ ነገሮችን። በቃ መቼም አንተ የምትቆይበት ምክንያት ያለ እኔ ምንም አልሰራም። እኔ ልሂድ እንዳልኩ ነው እንግዲህ ወንድም ተንበሉ ደውይልኝ የማስፈልግሽ ከሆነ እሺ ሰላም ነሽ? እሺ እንዴት ነህ?